ዩናይትድ የቅድመ ውድድር ጨዋታዎችን ዛሬ አንድ ብሎ የሚጀምር ይሆናል። በሄልሲንኪ ስታዲየም ሬክሰምን የሚያስተናግድበት ተጠባቂ ጨዋታ ይኖራል። እንግዲህ ማይክል ካሪክ ከሩቢን አሞሪም በኋላ ከተረከበ በኋላ የውድድር ዓመቱን ብቃቱን ተከትሎ በዩናይትድ ቤት አሰልጣኝነቱ እንዲቀጥል ሆኗል። ይህንን አጋጣሚ ታዲያ በሚገባ መጠቀም ያስፈልገዋል። እንደ አሰልጣኝ ታዲያንም በሚገባ ለመጠቀም አሁን አንድ ብለው እድሎችን በሚገባ የሚያገኙ ይሆናል። የቀድሞ የዩናይትድ ተጫዋች የሆነው ማይክል ካሪክ በጆን ስቶንስ በነ ጃክ ፍሌቸር እየታገዘ እንግዲህ ዩናይትድ ቤት ምን አይነት ለውጦችን ያመጣል፣ ምን አይነት ውጤቶችን ያመጣል የሚለው ወሳኝ ነው። ዩናይትድ ያለፈው የውድድር ዓመት በካሪክ ስር ያልተጠበቁ ውጤቶችን ማምጣት ችሏል። በተለይ ደግሞ በደረጃ ሰንጠረዡ ወደ ሶስተኛው ነው ማጠናቀቁን ተከትሎ አሁን ትልቅ ነገሮች ከፊቱ ይጠብቁታል። አንደኛ ዩናይትድም በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ጠንካራ ቡድን እንዲሆን ማድረግ ነው። ይህንን ከሚያደርግበት አንዱ ሁኔታዎች ውስጥ ይህ የቅድመ ውድድር ጨዋታዎች ናቸው። የዩናይትድ የዝውውር ተሳትፎን ስናይ ዩሪ ቴሊማንስ እና አንድሬ ሳንቶስን ያስፈረሙበትን የዝውውር መስኮቱ የአማካኝ መስመራቸው ላይ ትልልቅ ለውጦችን ያመጣበት፣ ማኑኤል ኡጋርቴን በጉዳት ያጡበት ክረምትና የዓለም ዋንጫ እንደነበር ይታወሳል። አሁን ከሬክሰም ጋር እንግዲህ በፊንላንድ ሲጀምሩ ዩናይትድ ከዚህ በፊት በቅድመ ውድድር ጨዋታዎቹን በተለያዩ ዩናይትድ ብቻ ሳይሆን ሌሎችም ቡድኖች በተለያዩ ሀገራት ያጠፉ ነበር። አሁን ግን ጥሩ የሚባል ነው። የዓለም ዋንጫ ዓመት ስለሆነ ከአውሮፓ አይወጣም። ፊንላንድ፣ ኖርዌይ፣ አየርላንድ፣ ፖላንድ ነው የሚያደርገው። ስለዚህ ጥሩ የሚባል ጉዞን አድርጎ እንግዲህ የዛሬ ወር ወይም ከአራት ሳምንታት በኋላ ይህ የእንግሊዝ ፕሪሚየር ሊግ የሚጀምርበት ይሆናል። ኦገስት 22 ነው እንግዲህ ዩናይትድ ከሃል ሲቲ ጋር ነው ፕሪሚየር ሊጉን የሚጀምረው። 6 የወዳጅነት ጨዋታዎችን ያደርጋል። እነዚህ 6 የወዳጅነት ጨዋታዎች ለዩናይትድ በጣም ወሳኝ ይሆናሉ። ነገር ግን የተጫዋቾቹን ሁኔታ እንይና ዩናይትድ ቤት እንግዲህ ፓትሪክ ዶርጉ እነ ሉክ ሻው እንዲሁም ደግሞ ሃሪ ማጓየር በራሳቸው ስልጠናን ሲሰሩ ታይተዋል። ዶርጉ ከሲድሮፍ ጋር ጥሩ የሚባል ጥሩ ብቃትን ማሳየት እና በጥሩ የራሳቸውን ክትትል ላይ እንደነበሩ የሚታይ ነው። የዩናይትድ ተጫዋቾች ውስጥ ኩኛ በ16ቱ እንደወጣ ይታወቃል። ቡድኑ ስብስቡ ማለት ነው። ከ16ቱ ወደ ሩብ ፍጻሜው ማለፍ አልቻለም። ብራዚል ማለት ነው። ከሌላኛው እንግዲህ ኮቢ ሜኖ ነው። ኮቢ ሜኖ ከእንግሊዝ ብሔራዊ ቡድን ጋር አብሮ ቢሆንም ጨዋታዎችን አላደረግም። እንግዲህ ምንም እንኳን ለእንግሊዝ የዩናይትድ አሰልጣኞች የዩናይትድ ደጋፊዎች ቢፈልጉም የዚህ ተጫዋች እንግዲህ ያለመጫወት ለፕሪሚየር ሊጉ በሚገባ ዝግጁ አድርጎት የመጀመሪያውን የሃል ሲቲን ጨዋታ የመጀመር እድሉ ሰፊ ነው ብዬ አስባለሁ። ሌላኛው ራሽፎርድ ነው። ራሽፎርድ ላይ ውሳኔ ያስፈልጋል። ራሽፎርድን በሚመለከት ወደ አድማጮቻችን በሚገባ ማየት ያለብን ይመስለኛል። እንግዲህ ወደ ቱርክ የመሄድ ፍላጎት የለውም ማርከስ ራሽፎርድ። ታዲያ በዩናይትድ ቤት የመቆየት እድሉ ሰፊ ነው። ዩናይትድ ይህንን ተጫዋች ካጣ ሰርመብልን የማስፈረም ፍላጎት አላቸው። እዚህ ጋር ተመሳሳይና 2 ነጥቦችን ማንሳት የሚጠበቅብን ይሆናል። ራሽፎርድ በካሪክ እድል ሊሰጠው የሚፈልግ ይመስለኛል። ዩናይትድ ትንሽ የሚቸገረው ብዬ የማስበው ሳምንታዊ ደሞዙ ነው። ዩናይትድ ቤት የሚቆይ ከሆነ ራሽፎርድ 350 ሺህ ሳምንታዊ ደሞዝ መክፈል ትንሽ የሚያስቸግር ይሆናል ብዬ አስባለሁ። ነገር ግን ዩናይትድ ቤት ቢጫወት አሁንም ቢሆን ለካሪክ ቡድን በተለይ መልሶ ማጥቃት ለሚጫወት ቡድን ምንም ጥያቄ የለውም። ራሽፎርድ ወሳኝ ሚና ይኖረዋል ብዬ አስባለሁ። የራሽፎርድ መቆየት ዩናይትድ ማቲያስ ኩኛና ራሽፎርድ በዚህኛው መስመር የሚኖሩት ይሆናል። ኢምቡሞና እንዲሁም ደግሞ በዚህኛው በቀኝ መስመር ደግሞ ኢምቡሞና አማድ ዲያሎ፣ በአጥቂው ላይ ቤንጃሚን ሴስኮና ዘርክዚ ይኖሩታል። ሙሉ ስብስብ ነው የሚሆነው። 10 ቁጥር ቦታ ላይ ማውንትና እንዲሁም ደግሞ ፖርቹጋላዊ ብሩኖ ፈርናንዴዝ ይኖራል። አሁን የሚጎለው የሚሆነው የራሽፎርድ የሚቆይ ከሆነ የኩቢሜኖን እንዲሁም የኩቢሜኖን ቤንች ቲሊማንስ ነው ብንል የ6 ቁጥር ቦታ ላይ ኳሶችን በማጽዳት ረገድ ጠንካራ የሆነ ተጫዋች ያስፈልጋቸዋል። እዚህ ላይ እንግዲህ በሚገባ መስራት የሚያስፈልግ ይመስለኛል። ዩናይትድ 6 የወዳጅነት ጨዋታዎችን ያደርጋል። እንግዲህ ይህንን ፈራሚ ቀድሞ ማምጣት የሚያስፈልግ ይመስለኛል። በተለይ የአማካይ መስመሩን ሶስተኛውን ተጫዋች ቶሎ ማምጣትና የዩናይትድን የአማካይ መስመር ቶሎ በቅድመ ውድድር ጨዋታዎች ውስጥ ማየት ያለብን ይመስለኛል። እንግዲህ ሬክሰምን በሄልሲንኪ ስታዲየም ይታያል። ተጠባቂ ነው የሚሆነው። ጥሩ ጨዋታ እናያለን ብዬ አስባለሁ። በጣም ብዙ ታዳጊዎች ናቸው የሚኖሩት እንጂ ዋናው ቡድን አባላትን ላናይ እንችላለን። ታዳጊዎቹን ከነ ሌኒ ዩሮ ከነ ኤደን ሄቨን ጋር ተጣምረው በተለይ ደግሞ ብዙዎቻችን የምናውቃቸው የሆኑትን እና ሃሪያማስ የሚጠበቁት የሚሆኑት በዚህ ጨዋታ የነ ጃክ ፍሌቸር፣ ታይለር ፍሌቸር
እንዲሁም ደግሞ ብዙዎቻችን በሼሌሲንና የምንጠብቅ ይሆናል። ቺዶቢ ማርቲንም የሚጠበቂው እነዚህ ታዳጊዎችን የምናይበት ይሆናል ብዬ አስባለሁ። እንግዲህ ለካሪክ እድልን የሚሰጠው ይሆናል። ከዛ በመቀጠል ወደ ሮዘንበርግ ነው የሚያቀኑት። ከፊንላንድ ወደ ኖርዌይ ያቀናሉ። ሮዘንበርግ ሌላ ጠንካራ ቡድን ነው በተለይ በኖርዌይ። ስለዚህ ጥሩ ጨዋታ ይሆናል ብዬ አስባለሁ። በተለይ አዳዲስ ፈራሚዎቹ ተቀይረው የመግባት እድል ይኖራቸዋል ብዬ አስባለሁ። ለዚህ ጨዋታ ማለት ነው በአካል ብቃት ወደ ዝግጁ እንዲሆኑ ቋሚው ነው እንኳን ከጀመሩ እስከ 60 ደቂቃ ድረስ ይሰለፋሉ ተብሎ ይጠበቃል። በመቀጠል አትሌቲኮ ማድሪድን ነው የሚገጥሙት ስቶክሆልም ላይ ስዊድን። በጣም ጥሩ ጨዋታ። ለምን የዲያጎ ሲሞኔውን አትሌቲኮ ማድሪድ መግጠም ዩናይትድ ለአውሮፓ ቻምፒዮንስ ሊግ በሚገባ የሚያዘጋጁ ይሆናል ብዬ አስባለሁ። የቻምፒዮንስ ሊግ ላይ ከምትገጥማቸው ጠንካራ ቡድኖች ውስጥ አንዱ የዲያጎ ሲሞኔው አትሌቲኮ ማድሪድ ነው። ስለዚህ ጥሩ ብቃትን የምታገኝበት ጥሩ ፉክክር የሚኖረው ይሆናል ብዬ አስባለሁ። ወዳጆቻችን ሌላኛው የሚሆነው ታዲያ እዚህ ጋር አብሮ መነሳት የሚጠበቅበት ወዳጆቻችን ፒኤስጂ ነው። ፒኤስጂ ደግሞ ጉተንበርግ መጣው ነው የሚጫወቱት። ተጠባቂ ጨዋታ ነው የሚሆነው። ጠንካራ ፉክክር ነው። በመከላከል ረገድ ጠንካራ የሆነውን አትሌቲኮ ማድሪድን ከገጠምኩ ፍጥነት ኢንተንሲቲ ያለውን የፒኤስጂ ቡድን ደግሞ የሉዊስ ኤንሪኬ ቡድን በማጥቃቱ ረገድ ጠንካራ ቡድን ስለሆነ ጥሩ ፉክክር የሚታይበት ይሆናል ብዬ አስባለሁ። ከዛ በኋላ ወደ ደብሊን ይመለሳሉ። ሊድስን በጣም ጥሩ ጨዋታ የፕሪሚየር ሊግ ቡድን ነው። የዳንኤል ፋርካው ሊክስ በሊድስ በፕሪሚየር ሊጉ ጠንካራ የሆነ ፉክክርን ማሳየት የሚችል ነው። በመጨረሻ ሚላን በኦልድ ትራፎርድ ይጫወታሉ። ይሄኛው ጨዋታ በኔ እይታ የመጨረሻ ቋሚውን መታየት የሚጠበቅበት ፒኤስጂ ሊድስ እና እንዲሁም ደግሞ የሚላኑ ጨዋታ ቋሚዎቹ ልናይበት የምንችልበት እድል ይኖራል። በተለይ ግን የሚላኑ ጨዋታ እንግዲህ አስገራሚ የሚያደርገው ደግሞ ሩበን አሞሪምን ነው። እንግዲህ በዩናይትዶች የሚገጥሙት ሩበን አሞሪም የኤሲ ሚላን አሰልጣኝ መሆኑን መርሳት የለብንም። ፖላንድ ዋርሶ ነው ሊጫወቱ የሚችሉት ይህንን ጨዋታ የሚሉ መረጃዎችን አይቻለሁ። ኦልድ ትራፎርድ ያልኩትን በሚገርም ቋሚውን አሰላለፍ የሚጠበቅ ነው። ከአልሲቲ ጋር ለሚደረገው ጨዋታ ዝግጁ የሚያደርጉት ነው። በተለይ የቴሊማንስ አንድሬ ሳንቶስ በአጥቂ በኩል የነ ቤንጃሚን ሴስኮ ዚህኛው ጉዞ ላይ ባይኖርም በዛኛው ጨዋታ ላይ ግን የመኖር እድሉ ሰፊ ስለሆነ እነዚህን ሁሉ በሚገባ እንግዲህ የሚጠበቅ ይሆናል ብዬ አስባለሁ። ወዳጆቻችን እናንተ እንዴት ታዩታላችሁ? የወዳጅነት ጨዋታዎቹ ምን ያክል ዩናይትድን ይፈትኑታል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ ወዳጆቻችን። ሌላኛው እንግዲህ ዩናይትድ ከታዳጊዎቹ መምረጥ ያለበት ይመስለኛል። በሚገባ ማየት የሚጠበቅበት እንደ ቡድንም ታዳጊዎቹ ምን አይነት ተጫዋቾች ናቸው፣ ምን አይነት ብቃት ያላቸው ናቸው የሚለው ነው። አንደኛው እኔ ጄጄ ገብርኤል እንግዲህ በጣም በክህሎቱ ረገድ በጣም የሚደነቀው ተጫዋች ነው። ሌላኛው ታይለር ፍሌቸር፣ ኤደን ሄቨን፣ ሼሌሲ፣ ቺዶቢ ማርቲን እነዚህ በቃ በጥሩ ፐርፎርማንስ በእነ አትሌቲኮ ውስን ደቂቃ እንዲሰጣቸው ማድረግ በሊድሱ በሚላኑም ጨዋታ የእነዚህን ተጫዋቾች ክህሎት በሚገባ መጠቀም የሚያስፈልግ ይሆናል። ከዛ ውጭ ግን ፈራሚዎቹን ቶሎ ማስፈረም በተለይ እኔ የሚያሰጋኝ ወዳጆቻችን የአማካይ መስመሩ ሶስተኛው ፈራሚ ቶሎ መድረስ ያለበት ይመስለኛል። ምክንያቱም የሱ በፍጥነት መድረስ ነገሮችን ይለውጣል። ዩናይትድ የአማካይ መስመሩ በፍጥነት ተዋህዶ በፍጥነት ውጤታማ መሆን ይጠበቅበታል። ተጫዋቾቹን እንደ አዲስ የሚገነባ ስለሆነ ለመዋሃድ ጊዜ የሚፈጅባቸው ይሆናል ብዬ አስባለሁ። ሃሪ ሃማስ የግራ መስመሩ በሚገባ የማሳየት ብቃት ይኖረዋል ብዬ አስባለሁ። ቅድመ ውድድር ጨዋታዎች በሚገባ ፈተናን የሚሰጡት ይሆናል ብዬ አስባለሁ። ሌላኛው እንግዲህ ነጥቦችን እናንሳ። የአጥቂ ሁኔታ ላይ ውሳኔ የሚያስፈልገው ይመስለኛል። የራሽፎርድ መቆየትና መልቀቅ። የራሽፎርድ መቆየት የሚመጣ ከሆነ ራሽፎርድ እንዲሁም ደግሞ ኩኛን በ10 ቁጥር እንዲሁም ደግሞ በአጥቂ መስመር ላይ መሰለፍ ስለሚቻል ሌላ አማራጭ ይሆናል ብዬ አስባለሁ። ስኳዱን ማስፋት ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ የተመለሰበት ጊዜ ስለሆነ ስብስቡን ምንም ጥያቄ የሌለውን አርሰናል፣ ሲቲ ማየት ያስፈልጋል። በኔ እይታ ስኳዳቸው ሰፊ ስለሆነ ነው በሁሉም ውድድሮች ላይ የሚወዳደሩት። ያንን ጥራት ከፍ ማድረግ ስኳድ ማስፋት ብቻ ሳይሆን ደግሞ የስኳዱን ጥራትን መጨመር በሚገባ የሚያስፈልግ ይሆናል። እንግዲህ ጥሩ ውጤቶችን በቅድመ ውድድር ጨዋታዎች ላይ ለማምጣት መሞከር መሸነፍ ችግር የለውም። ተከታታይ ሽንፈት ግን ዋጋን የሚያስከፍል ይሆናል። ወዳጆቻችን እዚህ ጋር መታሰብ የሚጠበቅበት ይመስለኛል። ወዳጆቻችን እንግዲህ ይሄ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።